ከእግዚአብሔር ጋር ጌታ ነረበዚያ ካልታረቁ በጣም ብዙ ሰው ነው የሚጎዳው። ጌታ በኢየሱስ ስም ያምሻል እንደ አንቺ ጣሻሽ ጣሻሽ ብቻውን እያወራ እኮ ነው። ላምሪ አልታመምሽም። ራሱ ጓደኛ ላምሮት እስቲ እኮ ዛሬ ሰላም ልበላት። አይ ላምሮት እንዴት ዛሬ አለፈልኝ። እሺ እንዴት ነሽ? ላምሪ መቆያን ዛሬ ገና እንደዚህ የሰማዋት ሀናን ቤት ትመጣለች። ቁጭንነት የሚገርም ፎቶ ታደርግና ለምንድን ነው ታውቂያለሽ? እኔ ከዚህ በፊት እኮ ብሞት እኮ አልገባም እንትና ብሌን ቤት ነው በእነሱ ስም ለመቅዶኒያ ምናምን ብር ሲሰጡ እዛው ሰጠውኝና ከዛ ወደ እናንተ መለስኩኝ። በቃ በጣም ስለሚጨነቅ ሲጣሉን ፕራንክ ሲደራረጉ ምናምን በጣም ነው ራሴን የሚያመኝና ከራሴ ጋር በቃ ሴትዮ ራሱ ታስተም ነፍስክ ዘኝ ምናምን እንደምትለኝና ለዛ ብዬሽ እኮ በቃ ከማውራት በቃ ዝምታ መርጬ የምቀመጠው። ለአምሮትማ ይኸው ሰማችሁ እንግዲህ ዛሬ ደስ ይበል ድምጼ። ሁሌ እኮ እላለሁ እንዴ ማታወራው ለምንድን ነው ገብታ ምናምን እላለሁ ራሱ ደግሞ ለአምሮት ምንድን ነው ታውቂያለሽ? እኔ እፈራለሁ ብዙ ሰው ሲያወራ ጣልቃ መግባት አልፈልግም። ይሄ የራሴ ባህሪ ስለሆነ ማለት ለዛ ብዬሽ ነው እኮ ማይኬን እምጪ ጸጥ ብዬ የምቀመጠው። ሚውት አንሺና አውሪ ስንልሽ እኮ አታውሪም። ሚውት አንሺና እስኪ አውሪ አታውሪ። ለምን እሱም በቀደም እኮ አንቺ ስትይ ራሱ እኮ ሚውቴን ሳውራ ደግሞ ሌላ ወይ አንድ ሰው ሁለት ሰው ሲያወራ በቃ ቶሎ ብዬ ነው ሚውት የማደርገው። እፈራለሁ። ዛሬ ይሄ አለፈልኝ መድረኩን ተቆጣጣሪ። ይሄ ባዶ ቤት ፍቅር እኮ አታስወራም። አስወራችሽ እሷ ብቻ የምትለፈልግ አታስወራም እኮ። አሁን ሶስት ሰው አራት ሰው ቢኖር ቢያወራ እኔ ራሱ አላወራም እውነት ለመናገር። እሷ ራሱ መቼ እዚህም እንደዚህ ነኝ በነገራችን ላይ። እዚህ ራሱ ከልጆቹ ጋር ራሱ አላወራም። በቃ ስልኬን ይዤ ነው ቁጭ ብለው ስራ የጨረስኩኝ። አሁን እንኳን ረመዳን ነውና 6 ሰዓት ራቲ እሰራለሁ። ከዛ በኋላ ከ6 ሰዓት እስከምተኛት ሰዓት ክላሴ ነኝ። ራስ ቢሉን ከፈለኩ በላለሁ ካልፈለኩ አልበላም። አያ እነዚህ ሁለት ልጆች ተጸለሉ ስላለ በቃ ካልመጡ 10 እያልኩኝ ማለት ነው። እነሱ እያልኩ አላወራም በነገራችን ላይ በባህሪዬ ማለት ነው። እነሱማ ማንን ያላጨለሉት ማን አለ? እኔ እኮ ስራ ቦታ ሆኜ አዲስ ነገር ምን አለ ብዬ በመሀል እንትን እላለሁ ገብቻ ያለው ማታ ስለተናደድኩኝ 2 3 ያየዋቸውኝና የሉምና በቃ አልኩኝና በእነሱ እሱ ራሱ ስለነሱ ተጨነቅሽ ነው አለ እስካሁን ኩሽና ያለሽው ተባልኩኝ። ትናንትና ማታ ራሱ በጣም ነው የቆየሁት እስከ ማታ ደግሞ አመሹ ነው እኮ ተስፋ ቆርጬ ነው ብዬ የዱሮውን ዝም ብዬ በቴሌቪዥን የዱሮውን ወደ ከ10 በላይ አላየሁም። ትላንት እሑድም ስለሆነ ቤት ነበር። እኔ ደግሞ ምንድነው ፕራንክ ያደረገችውን ወንድ ጋር አድሬ ምናምን የሚለውን ሳይ ነበረ። እሱንም ቆሜ እንትን ተደግፌ ቆሜ እሺ ቁጭ ብለሽ አታይም እያሉ ማለት ነው እሱን። ከዛ ኖቲፊኬሽን እንትን አልገባልኝም እንዴ ብሩክ እንደዚህ ምናምን ሲል የምርና ብዬ ቶሎ ነው ዩቲዩብ ስገባ መጥቷል እንጂ እኔ ራሱ ደብሮኝ ገዝታ እንደዚህ አልገባው ድብር ብሎኝ ነበር። በስማም ፍቅራቸው ግን ይለያል። ጌታን እኔ ግን ደስ ያለኝ ፍቅራቸው እኔ ብቻ ማብድ ይመስለኝ ነበር። ለካ ብዙ ሰው ከኔ ባሰም የሚጫልል አለ ለካ። እኔ ከዛ በኋላ ነው ለአምሮት የሚገርምሽ ያኔ ከነዳኒ ጋራ 2 ወር ሲሰሩ ማለት ነው። ጌታን በጣም ያመመኝ ማለት ነው። በጣም አንቺ ለደቂቃ ሰው ተኛ ኩታራ ነው የሚመስለው ሁሉ ነገር ነው የሚመስለው። እኔ 3 ወር መድኃኒት ተሰጠኝ አስካውራቱ አጨረስኩትኝ። ጌታ በጣም ያመመኝ በዛ ላይ ምናምን ያኔ እቃው እየመጡ የሚባባሉ ሰዋል ስጦታ በፌስታል አምጥታ መልሳ አቤት የሱም ጊዜ ያንተ ቃል ፈልግም የዛኔ በቃ እኔ በጣም ነው የፈራሁት። የሚለያዩ መስሎኝ በኢየሱስ በጣም የፈራሁት ሰው ደግሞ ያኛው አይደለም ያ ከብድም ይሄ ነው የሚከብደው። እኔ ደግሞ ያ ነው በጣም የከበደኝ። ይሄ ምንም አልመሰለኝም። እኛ የመጀመሪያችን ስለሆነ ነው መሰለኝ እኔ ያ ከብዶኛል። እንደዛ በቃ ሲጨቃጨቁ እቃ ሲመላለሱ ሲመነጫጨቁ ያኔ ልስም ነገር አያ በጣም ነው የሚከብደው በኢየሱስ ስም። ሊንዳ የኛ ሀገር ናት። የዛሬ እኔ የምሰራበት ልጅ ናትና እሺ
ከዛ ከሊንዳ ጋር ሲመጡ በቃ ውሸት እንደሆነ አወኩኝ። የዛኔ ነው የተረጋጋሁት። እኔ ደግሞ ያቀም ማለት ነው በኢንኢልስ መላ ከላቴ ነው እሳት ቅንጣት የሆነው በጣም ደንግጬ ማለት ነው። አይደለም በቃ እኔ ያኔ ተረጋጋሁ። አውቃታለሁ፣ በቅርብ አውቃታለሁና ጋይስ አንቺ ትደሽ አንቺ አናንዬ ስንቴ ነው ያየው? ይሄው መጣው እኮ እንዴት ናችሁ? ማንዬ ተናፍቀሻል። ትላንት ገብቻለሁ ግን ሰላም አላልኩሽም። የራሴን አውርቼ እንትን እያየው ማለት ነው ይቺ የኤፍሬም ሚስት የለቀቀችውን እያየው ወይ እንደው እኛው መች ነው እንደው ከእንትን የምንወጣው? እሱ ያለው ሁሉ ውሸት ነው እያለች ነው። እኔ ምንም ስለመለያየት የማውቀው ነገር የለም። ኤፍሬም እንትና ማነው ማርክ ምንም እኔ እንለያይ ያልኩት የለም ምንም ነገር። ትናንት ነው ከእናንተ እኩል የማውቀው። በቃ ሰው ጨልለዋል ማለት ነው። አይ ሊሄዱበት ፈልገው ነው። ገባሽ? እሷ እንደዛ ነች እና እስከዛሬ ህይወት አልጋ ላይ ፏ ብላ ቁጭ ብላ ሰሞኑን የለሁም ነበረ የሆነ ቦታ ሂጄ ነበረ ያንተ ነው በቃ ሄደች ጥላኝ እና እንትን እያለች ነው እሷ። ምንም እኔም ለእናንተም ግልጽ ሆኖ ማብራራት ፈልጋለሁ። ምክንያቱም እናንተ የምትሉት በፕራንኩ ነው። ምንም እኔ እና እሱ ብዙ ጊዜ ፕራንክ እንደራረጋለን። ምንም እሰይ አይደለም ሊሄዱባት ፈልገው ነው። ገባሽ አይደል? ማዳም ቅመም አስታርቁልን። እኔ ደግሞ የሚያናድደኝ ፓርት ማለት ነው ብሩኬና ሃይሚ አይለያዩም የምትሉ ላይክ አድርጉ። ወይ እሱ ነገር በሽታዬ በየቦታውም ግቢ እንትና እናንተን አይለያዩም በሉ እስቲ ላይክ የሚያደርግ ይሄ ነው በቃ። ጃንዬ አከማቦ ይርቱ ነጋዳ ከሩታ ተረፍሽ ከቶክሱ ተረፍሽ ወይ? አዎ እኔ ደግሞ ከሩታ ከታረቅሽ ከማ ተረፍሽ ከሩታ ከታረቅሽ የምትመስሉ መተጣላብሽ አንቺ በጆሮሽ አያትሽ ሆኗል እንዴ? ጆሮ ለነገሩ ጥይቱ ነው መሰለኝ አዶኖ ቆረሽ እኮ እየሮጥሽ በየሽንት ቤት እየገባሽ። ኧረ በስመ አብ። አሁንም ሰው ስለመጣልኝ እስካሁንም እረፍት ወስጄ ተቀመጥኩ እንጂ ተቀምጬ አላውቅም። እየሮጥኩ ማመጣልሽ አሁን ትሄዳለች፣ ግን ቅድም መጣች አክስቷ ልጅ። ኦኬ እስከምትሄድ ደግሞ ትንሽ ተረጋጋው ማለት እኔ በእኛ በኩል ብዙ ጊዜ ፕሌኖች ስለሚያልፉ ድምጻቸው እንኳን በቃ እሱ ነው የሚመስለኝ። ኖርማል ፕሌንም ቢሆን እሱ አይ ጓደኛዬ እንዲጫለልሽና ቁጭቴ። ቆይ ግን ሲጨርሱ ሂደናል ብሎ ይናገራሉ አይደል? በቴሌቪዥን ማቼ ገና ነው አሉ። አንቺ ፋይቱ ገና ነው አሉ። እግዚአብሔርን በይ አሬነት ገና ነው ይባላል። አንቺ እንዳታሳስረኝ ልጄ ትሰሚያለሽ? ከኛ በታች ግን ብዙ ቤቶች አሉ። እግዚአብሔር ያቀርባክ። አሁን እናንተ